ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ኒውካስትል ዩናይትድ እንደ ቡድን ጠንካራና ኃይለኞች ናቸው። በከፍተኛ ሁኔታ ፕሬስ ያደርጋሉ። የሚጫወቱትም ቀጥተኛ እግር ኳስ ነው። ጨዋታን መቆጣጠር የሚያስችል ጠንካራ የመሃል ሜዳ ተጫዋች አላቸው። ስለዚህ ከኒውካስትል ጋር መጫወት ሁልጊዜ አስቸጋሪ ነው። እነርሱም እያንዳንዱ ኳስ ለማሸነፍ ይታገላሉ። ኃይልን የቀላቀለ ጨዋታን ይጫወታሉና በአካል ግጭት ጨዋታ ላይም በጣም ጠንካሮች ናቸው። የአካል ግጭት ወይም ፊዚካል ባትል ፍልሚያን መቋቋምና በኳስ በጥሩ ሁኔታ መቆየት መቻል በጨዋታው ላይ በጣም ጠቃሚ ይሆናል ሲል ዴንማርካዊ ተጫዋች ፓትሪክ ዶርጉ ተናግረዋል። ዝውውሩን በተመለከተ እንግዲህ ማንቸስተር ዩናይትዶች ስለ ሩበን ኔቬዝ የዝውውር ሁኔታና ስለ ሌሎች የገበያ ዕድሎች ለመወያየት ከተጫዋቹ ወኪል ጆርጅ ሜንዴስ ጋር ግንኙነት አድርጓል ተብሏል። ነገር ግን እስካሁን ከአልሂላል ጋር ምንም አይነት ተጨባጭ ውይይት እንዳላደረጉ ፋብሪዚዮ ሮማኖ ነው የተናገረው። ዩናይትዶች ምናልባትም በጥሩ የዝውውር መስኮት ሁነኛ የአማካኝ ተከላካይ ወይም ዲፌንሲቭ ሚድፊልደር ማስፈረም የማይችሉ ከሆነ ምናልባትም እንግዲህ ዩናይትዶች በውሰት ውል ይህንን ተጫዋች ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል። ተጫዋቹ እንግዲህ በወልቭስ ቤት በጣም ድንቅ የሚባል እንቅስቃሴን ማስመልከቱ የሚታወቅ ጉዳይ ነው። ታዲያ ዩናይትዶች አሁን ካለባቸው ችግር አንጻር ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎም ይጠበቃል። በተከላካይ ስፍራ ላይም እንደዛው ዩናይትዶች ተጫዋች ለማስፈረም ሙከራ እንደሚያደርጉ ይጠበቃል። የማንቸስተር ዩናይትድ ደጋፊዎች ከብሩኖ ፈርናንዴዝ መጎዳት በኋላ በአሁኑ ሰዓት ክለቡ ተሸክሞ ወደ ውጤት ያሻግራል ብለው ስለሚያስቡት ተጫዋች ጥያቄ አቅርቦ የነበረ ሲሆን ከ90% በላይ የሚሆኑ ደጋፊዎች ማቲያስ ኩኛ መርጧል። ብዙዎቹም እሱ ያለው ትልቅና ብቸኛው ተስፋ ነው ሲሉ ተናግረዋል። በተጨማሪም የተወሰኑ ደጋፊዎች ሜሰን ማውንት ራሱን ማሳየት ያለበት ጊዜ መጥቷል ሲሉ ጠቅሰዋል። የ10 ቁጥሩ ብራዚላዊ ምትሃተኛ ማቲያስ ኩኛ ከዩናይትድ ደጋፊዎች የተሰጠውን ትልቅ የተስፋ አደራ ለመክፈል ዛሬ ትልቅ የትኩረት ማዕከል ሆኖ ጨዋታን ያደርጋል ተብሎም ይጠበቃል። ሩበን አሞሪም እንግዲህ እንዲህ ሲሉ ተናግሯል። ኮቢ ሜኖ የማንቸስተር ዩናይትድ ፊውቸር ይሆናል። እሱ እድል እስከሚሰጠው ድረስ ብቻ መጠበቅ ነው ያለበት። በእግር ኳሱ ውስጥ በሁለት ቀን ሁሉም ነገር ሊለወጥ ይችላል። ተጫዋች ያለ ተተኪ ከባድ ነገር ነው። እኛም ጎዶሎ ነን እዚህ ሊከሰት ከሚችለው ነገር አንጻር ሲሉ ተናግሯል። ምናልባትም ተጫዋቹ እንግዲህ በሚመጡት ጊዜያት ከጉዳቱ ቶሎ ማገገም የሚችል ከሆነ የመሰለፍ እድል ሊሰጡት ዝግጁ እንደሆኑ ነው እየተነገረ የሚገኘው። ስለ ካዝሜሮም እንዲህ ሲሉ ተናግሯል። ካዝሜሮ ለምን 5 ቻምፒየንስ ሊግ እንዳሸነፈ መረዳት ትችላላችሁ። ኮንትራት እያለ የሚሆን ሳይኖር ለእያንዳንዱ ነገር ትኩረት መስጠት ያስፈልጋል። ካዝሜሮ በጣም ምርጥ ተጫዋች ነው። በጥርም ደግሞ ጥሩ ተጫዋች ማግኘት የሚችል ከሆነ እናመጣለን፣ ካልሆነ ደግሞ ክረምት ላይ ወጪ እናደርጋለን ሲሉ ነው የተናገሩት። እንግዲህ ካዝሜሮ ማለት ለሌሎች ተጫዋቾች እንኳን አርያ የሚሆን ተጫዋች ነው። እንግዲህ ሜንታሊቲው በጣም የሚያስገርም ተጫዋች ነው። ለእያንዳንዱ ኳስ የሚፋልም የዩናይትድ ደም ያለበት ተጫዋች እንደሆነ ይታወቃልና ይሄ ነገር ደግሞ ሩበን አሞሪም በተጫዋቹ ላይ እንግዲህ ያላቸው ፍላጎት እንዲጨምር አድርጓል። በወርክ ሬቱ በጣም ጥሩ ነው። ከእድሜው አንጻር እንኳን በጣም ይሯሯጣል። ለእያንዳንዷ ጨዋታ ወይም ለእያንዳንዷ ኳስ ለማሸነፍ የሚጥር ተጫዋች እንደሆነ ይታወቃል። ከብስለትም አንጻር ከሌሎቹ የተሻለ ነው እና ሌሎቹም ተጫዋቾች የእሱን ፈለግ መከተል እንዳለባቸው ነው ፖርቹጋላዊ አሰልጣኝ ሩበን አሞሪም የተናገሩት። በዛሬው ጨዋታ እንግዲህ ሩበን አሞሪም በመሀሉ ክፍል ማንን ይጠቀማሉ ለሚለው ይህ ጥያቄ እንግዲህ በዛሬው ጨዋታ አጓጊ ከሆኑ ነገሮች መካከል ዋነኛው ነው። በተለይም ሊዛንድሮ ማርቲኔዝ በቪላው ጨዋታ በሁለተኛው አጋማሽ በመሀል ክፍሉ ከማኑኤል ኡጋርቴ የተሻለ ብቃት ማስመልከቱ የብዙዎችን የዩናይትድ ደጋፊ ቀልብ ስቧል። ብዙዎችም እሱ በቋሚነት መጀመር አለበት እያሉ ይገኛሉ። የካዝሜሮ መመለስ የአሞሪም ሌላኛው አማራጭ ሲሆን ካዝሜሮ ወደ ቋሚ 11 ይመለሳል ተብሎም ይጠበቃል። አሁን ጥያቄው የትኛው የተሻለ ጥምረት ነው? ካዝሜሮና ኡጋርቴ ወይም ካዝሜሮና ማርቲኔዝ፣ ኡጋርቴና ማርቲኔዝ ወይስ ካዝሜሮና ማውንት? የትኛው ጥሩ ጥምረት ነው ብላችሁ ታስባላችሁ? ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። ይህን ሀሳብ ሌላ መረጃ ላደርሳችሁ። የማንቸስተር ዩናይትድ መልማዮች እንግዲህ የአንዱ ዮማንዴን ተመልክተዋል። በርካታ ክለቦችን በጥብቅ እየተከታተሉት እንደሆነ ይታወቃል። በተለይም እንግዲህ በኮት ዲቫር ብሔራዊ ቡድን በጣም ድንቅ እንቅስቃሴን ማስመልከት የቻለ ተጫዋች ነው እና ዩናይትዶችም ተጫዋቹን ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል። እንግዲህ በጥር የዝውውር መስኮት በውሰት ወደ ዩናይትድ ይመጣል ተብሎ የሚጠበቀው ሌላኛው ደግሞ ኮኖል ጋራጋል ሲሆን እንግዲህ እስካሁን ድረስ ከወኪሎች ጋር ግንኙነትና ውይይቶች ማድረጋቸው ቀጥለው ነበር። ነገር ግን አትሌቲኮ ማድሪድ አሁንም ቢሆን ተጫዋቹን በቋሚ ዝውውር ወይም ፐርማኔንት ዲል ብቻ መልቀቅ ፍላጎት እንዳለው ተነግሯል። ዩናይትዶች ጋላጋርን በውሰቱ የማስፈረም ፍላጎት እንዳላቸው የተገለጸ ሲሆን የስፔኑ ክለብ ግን ከቋሚ ሽያጭ ውጪ ምንም አይነት ውሎችን የመቀበል ፍላጎት እንደሌላቸው በመግለጽ በሀሳባቸው እንደጸኑ ነው እየተገለጸ የሚገኘው። ዩናይትድ እንግዲህ ለመጨረሻ ጊዜ ኒውካስትልን ባሸነፈበት ጨዋታ ቋሚ 11 ውስጥ በነበሩት ተጫዋቾች ውስጥ አሁን ቡድኑ ውስጥ የሚገኙ 5ቱ ብቻ እንደሆኑ ይታወቃል። ካዝሜሮ፣ ዳሎት፣ ብሩኖ፣ ሜኖ፣ አማድ ብቻ ናቸውና ከዛ ቋሚ ውስጥ አሁንም ቡድኑ ውስጥ የሚገኙት ለመጨረሻ ጊዜ ኒውካስትልን ያሸነፈበት ጨዋታ
ካዝሜሮና ጆኒ ኤቫንስ የማል ተከላካዮች ሆነው የተጣመሩበት ነበርና ሶፊያን አምራባት በሚደንቅ ታክል አሌክሳንደር ኢዛክን ከማስቆጠር የከለከለበት መንገድ ይታወቃል። ብሩኖ ከነ ጉዳቱ ገብቶ የተጫወተበት ነበርና በሜኑ አማድና ራስመስ ሆይሉንድ ጎል ታጅቦ ነው ዩናይትድ ማሸነፍ የቻለው። ሻምፒዮን ከሆነበት የኤፍኤ ካፕ የማንቹሪያን ደርቢ የፍጻሜ ጨዋታ አንድ ሳምንት በፊት የተደረገ እንደሆነም የሚታወስ ጉዳይ ነው። ዩናይትዶች እንግዲህ በዛሬው ጨዋታ ማሸነፍ የሚችሉ ከሆነ በስነ ልቦናው ረገድ ወደ ማሸነፍ ሜንታሊቲ እንዲመለሱ ያደርጋቸዋል ተብሎ ይጠበቃል። ሌላኛው እንግዲህ ፋብሪዚዮ ሮማኖ አንድ መረጃ ወጥቷል። ማንቸስተር ዩናይትድ እንግዲህ ቶቢ ኩዌለርን ከውሰት ቆይታው መልሰው ጠርተውታል። አሁን በማንቸስተር ዩናይትድ በተለይ በመሀል ስፍራ ላይ ያለውን ትልቅ ችግር ሁላችንም እናውቃለንና ከዛ አንጻር ማንቸስተር ዩናይትድ ባለፈው ክረምት ከማንቸስተር ዩናይትድ በውሰት ውል ወደ ዌስት ብሮሚች አልቢዮን የተቀላቀለው ቶቢ ኩዌለር ባጋጠመው የካልፍ ጉዳት ምክንያት ወደ ማን ዩናይትድ መመለሱ ይታወቃል። ተጫዋቹ በካሪንግተን የስልጠና የልምምድ ማዕከል ላይ ከጉዳቱ ለማገገም እየሰራ ሲሆን ለ8 ሳምንታት ያህል ከሜዳ ሊርቅ እንደሚችል ተገምቷል። ዩናይትድ ተጫዋቹን በውሰቱ ሲለቅ በውሉ ውስጥም ተጫዋቹን በፈለገው ጊዜ መመለስ የሚያስችል አንቀጽ አካቶ እንደነበር ይታወቃል። እናም ክለቡ ይህንን መብቱ በመጠቀም ኮሊየር ከጉዳቱ ካገገመ በኋላ ወደ ዌስት ብሮሚች እንዳይመለስ ወስኗል። በተጨማሪም ኮቢ ሜኖ በጥሩ የዝውውር መስኮት ከቡድኑ ቢለቅ ቶቢ ኩዌለር የእሱን ቦታ በመሸፈን በዩናይትድ ውስጥ እንዲቆይ እቅድ መያዛቸው ነው የገለጸው። ይህንን መረጃ ያጋራው እንግዲህ ዘ አትሌቲክስ ነው። በዝውውር መረጃ ሌላኛው እንግዲህ ኢሊዮት አንደርሰን የማንቸስተር ዩናይትድ የመሀል ሜዳ ኢላማዎች ውስጥ የመጀመሪያ ምርጫ እንደሆነ ታውቋል። ነገር ግን ከፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም ከባድ ፉክክር ይጠበቃል። ኖቲንግሃም ፎረስት በጥር ወር ተጫዋቹን የመሸጥ ፍላጎት የለውም። ነገር ግን አቋም በክረምቱ የዝውውር መስኮት ይቀየራል ተብሎም እንደሚጠበቅ ዘ አትሌቲክስ ዘግቧል። የጣሊያኑ ክለብ ሮማ ጆሹዋ ዘርክዚን ከማንቸስተር ዩናይትድ ለማስፈረም ተጫዋቹን የመግዛት ግዴታ ያለው የውሰቱ ለማን ዩናይትድ ለማቅረብ መያዛቸው ተገልጿል። ተጫዋቹ ሮማን የመቀላቀል ትልቅ ፍላጎት እንዳለው የተገለጸ ሲሆን ማንቸስተር ዩናይትዶች ግን በዘርክዚ ላይ ምንም አይነት ውሳኔ ከማሳለፋቸው በፊት የአፍሪካ ዋንጫ እስኪጠናቀቅ መጠበቅ እንደሚፈልጉ ተነግሯል። እስካሁን ድረስ በጆሹዋ ዘርክዚ ጉዳት በሁለቱ ክለቦች መካከል ቀጥተኛ ውይይት እንዳልተደረገ መረጃው አመላክቷልና ጆሹዋ ዘርክዚ እንግዲህ ከማንቸስተር ዩናይትድ የመልቀቅ እድሉ ሰፊ ነው ተብሎ ነው የሚጠበቀው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።